ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በጅቡቲ የሚገኙ ራሳቸውን ፍራውድ በሚል የተደራጁ የአፋር ታጣቂዎች የጅቡቲ መንግስት ለመጣል የትጥቅ ትግል መጀመራቸው ያገኘነው መረጃ ያመለክታል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። በአማራ ክልል የንግድ እንቅስቃሴ ያስተጓጉላሉ የነበሩ 145 ህገወጥ ኬላ መነሳታቸው ተገለጸ። በዚህም ጉዳይ የዜና ጥንቅራችን አካተናል። ቴዎድሮስ ተሾመ እንደ ዲፕሎማት ታዋቂው የፊልም ባለሙያ ቴዎድሮስ ተሾመ በአባይ ወንዝና በታላቁ ህዳሴ ግድብ ዙሪያ ያለውን የኢትዮጵያ ጽኑ አቋም የሚገልጽ ግልጽ ደብዳቤ ለፕሬዝዳንት ዶናልድ ትራምፕ አሰራጩ። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቅዱስነታቸው በመንበር ክብራቸው አሉ። እድሜ መግፋት ተከትሎ የመጣ መጠነኛ ህመም ገጥሟቸው ነው የተወሰነ አሁንም ለውጥ አላቸው ሲሉ የቤተ ክርስቲያን የስራ ኃላፊዎች ተናገሩ። በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። የመሻል ሁኔታ በማሳየቱ በዊልቸር እየተደገፉ የተወሰነ ጊዜያት ራሳቸውን መሰብሰብ ችለዋል ብለዋል። በተለይ በበዓላት ወቅት በአካል ብቅ ማለት ቃል ህዳሴና ቡራኬ ከሚሰጡ ለዓለም ጭምር የሚጸልዩ ብፁዕ ቅዱስ አቡነ ማትያስ ቀዳሚ ፓትርያርክ ሊቀ ሊቃነ ጳጳስ ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወዕጨጌ መንበር ተክለ ሃይማኖት በዘንድሮ በዓል ጥምቀት አልተገኙም። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው ዘላቂ ስምምነት ማዕቀፍ ውጤታማ ለማድረግ የማስፈጸሚያ ስምምነት ተፈረመ። ስምምነቱን አስመልክቶ በተካሄደው መድረክ ላይ የአማራ ብሔራዊ ክልል መንግስት አመራሮች፣ የሰላም ሚኒስተርና የሀገር መከላከያ ሰራዊት አመራሮች እንዲሁም በመንግስት የቀረበውን የሰላም ጥሪ የተቀበሉ ፋኖ ህዝባዊ ድርጅት አመራር ተገኝተዋል። በዚህም ጉዳይ የዜና ጥንቅራችን ትሰሙታላችሁ። በአሜሪካና በአውሮፓውያን ከፍተኛ የንግድ ኩርፊያ በመፈጠሩ ታሪካዊ የንግድ ስምምነት ህንድ ወደ አውሮፓ ህብረት አዲስ ምዕራፍ ጀመሩ። በዚህም ጉዳይ የዜና ጥንቅራችን አካተናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሞባይል ስልካቸውን ካሜራ በቴፕ ማጣበቂያ ተሸፍነው ሲጠቀሙ የሚያሳይ ምስሎች በይፋ ተሰራጭተዋል። ይህ ድርጊት በዋና የሚከተሉት ምክንያቶች ይዟል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ በጅቡቲ የሚገኘው ራሳቸውን ፍራውድ በሚል የተደራጁ የአፋር ታጣቂ የጅቡቲ መንግስት ለመጣል የትጥቅ ትግል መጀመራቸው ያገኘነው መረጃ ያመለክታል። ታጣቂዎቹ ባለፉት 24 ሰዓት ውስጥ በከፈቱት ተኩስ 12 የጅቡቲ ወታደር እንደተጎዱና 5 ታጣቂ አፍነው ወስደዋል። ጅቡቲ አንዳንድ አካባቢዎች የኢንተርኔት ከተቋረጠ 15 ሰዓታት ተቋርጧል ሲሉ መረጃዎች ያመለክታሉ። ይህ ግጭት የተነሳው ኢትዮጵያ ጅቡቲ መስመር አደጋ ላይ መውደቁ ነው ተብሏል። በሰሜን ጅቡቲ የተወሰኑ ከተሞች 80% ተቆጣጥረዋል። ፍራውድ የአፋር ተወላጆች የተመሰረተ ድርጅት ሲሆን የጅቡቲ መንግስት በመጣል በጅቡቲ አዲስ መንግስት መዋቅር ለመዘርጋት እንቅስቃሴ ጀምረዋል። ቴዎድሮስ ተሾመ እንደ ዲፕሎማት ሆነው ታዋቂ የፊልም ባለሙያ ቴዎድሮስ ተሾመ በአባይ ወንዝና በታላቁ ህዳሴ ግድብ ዙሪያ ያለውን የኢትዮጵያ ጽኑ አቋም የሚገልጽ ግልጽ ደብዳቤ ለፕሬዝዳንት ዶናልድ ትራምፕ አሰራጨ። ቴዎድሮስ በደብዳቤው ፕሬዝዳንት ስለ አባይ ጉዳይ ያለውን እውነታ እንዲረዱ አሳስበዋል። ተፈጥሯዊ መብትና የቅኝ ግዛት ውሎች ውድቅ ማድረግና ታሪካዊ ማስታወሻ የመፍትሄ አቅጣጫ ሲሉ ገልጸውታል። ይህም የተፈጥሮ መብት ከአባይ ከምድር ኢትዮጵያ የሚመነጭ የፈጣሪ ስጦታ እንጂ በማንኛውም ስምምነት የተፈጠረ አለመሆኑም ኢትዮጵያም በዓለም አቀፍ የውሃ ህግ መሰረት ፍትሐዊ የመጠቀም መብት እንዳላት ገልጸዋል። የቅኝ ግዛት ውሎች ውድቅ ማድረግ ኢትዮጵያ ያልፈረመችበት ግብጽ ብቻ ተጠቃሚ የሚያደርገው 1929-1959 ውሎች በኢትዮጵያ ላይ ምንም አይነት ተፈጻሚነት እንደሌላቸው አብራርተዋል። በመሆኑም የታሪክ ማስታወሻ ግብጽ ኢትዮጵያ ደካማ ለማድረግ የባህር በር እንዲታጣ ስታደርግ የነበረውን የታሪክ ሰሪያ ያስታወሰው ቴዎድሮስ አሁን ግድቡ ለዜጎች ብርሃን መስጠት እንጂ ውሃ ለመግታት የታለመ አለመሆኑን አስገንዝበዋል። በዚህም ጉዳይ የመፍትሄ አቅጣጫ ያስቀምጡ የአባይ ጉዳይ የፖለቲካ ፍላጎት ማሟያ መሆን እንደሌለበት በአፍሪካ ህብረት ማዕቀፍ ውስጥ ብቻ ሊፈታ የሚችል የወንድማማቾች ጉዳይ መሆኑን ለፕሬዝዳንቱ አሳውቀዋል። ቴዎድሮስ ተሾመ ደብዳቤውን ሲያጠቃልል ኢትዮጵያ የግዛት ቤቷን ለማብራት ያላትን መብት ለማንም ማሳልፋ እንደማትሰጥ በጽኑ አቋም ገልጸዋል። በአማራ ክልል የንግድ እንቅስቃሴ ያስተጓጉለ የነበሩ 145 ህገወጥ ኬላ መነሳታቸው ተገለጸ። ህገወጥ ኬላ ባለሀብቶች፣ አሽከርካሪዎች አላግባብ ክፍያ በመቀበል ለምርትና አገልግሎት ዋጋ መናር እንዲሁም ለጤና የንግድ ስርዓት መጓደል እንቅፋት የሆኑ መቆማቸውን
የክልሉ ንግድ ገበያ ልማት ቢሮ ኃላፊ አቶ ኢብራሂም መሐመድ ለሀገር ውስጥ ሚዲያ ተናግረዋል። በክልሉ በተለያዩ አካባቢዎች ህገወጥ ኬላ በመጣል ቀረጥ ያስከፍሉ የነበሩ አካላት ማስቆም ከመቻሉ በአሁኑ ወቅት ምርትና በነጻነት ከቦታ ቦታ እንዲንቀሳቀስና ጤናማ ግብይት እንዲፈጠር ማስቻሉን አስረድተዋል። ቀጣይም ህገወጥ ተግባራት በመከላከል የክልሉን የንግድ እንቅስቃሴ የተረጋጋ እንዲሁም የማድረግ ስራ ተጠናክሮ እንደሚቀጥል መናገራቸው ተገልጸዋል። ብፁዕነታቸው በዘንድሮው ጥምቀት በዓል ተገኝተው ለህዝቡ የተለመደውን ቡራኬ ያልሰጡበት ምን ይሆን? ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የተጠየቀ ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተክርስቲያን የስራ ኃላፊ በበዓሉ ያልተገኙት ወርቀው አደጋ ደርሶባቸው መሆኑ ተገልጸዋል። ቅዱስነታቸው በዘንድሮው ጥምቀት በዓል አልተገኙም። የጤና ጉዳይ ተከትሎ የመጣ ነው። በሙሉ አቅምና ምዕመናን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ አይደሉም ያሉ ሲሆን እንደ አንድ የስራ ኃላፊ በቅርበት የማወቅ ያሉት ነግረዋል። በዚህ በቅዱስነታቸው የገጠመው መጠነኛ ህመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉ ህዝቡን በጸሎታቸው እየባረከ እንደሆነ ነው የማውቀው ሲሉ ተናግረዋል። በቅዱስነታቸው ህመም ምንድነው በትክክል ምንድነው የሆነ የገጠማቸው መቼ ነው የሚለው የቤተ ክርስቲያን ኃላፊ ጠይቀው መልስ ይሰጡ እሳቸው የማደናቀፍ ነገር ገጥሟቸው በዚያው በመንበር ክብራቸው ላይ መጠነኛ ጉዳት ደርሶባቸው ለዚህም ሲኖዶስ ተከታዩን በቂ ሕክምና ተደርጎላቸው ሕክምናው ተስፋ አለው ወዳውን ሕክምና መጥተው ወደ መንበር ፓትርያርክ ገብተዋል ሲሉ መልሰዋል። ይህ ገጠማቸው ባለፈው ታህሳስ ወር ነው። በልደትም ወጥተው ባርከው ነው የተመለሱት። የቅዱስ ሲኖዶስ ዋና ጸሐፊ አቶ አቡነ ዲዮርቆስ ናቸው ቅዱስነታቸውን ቃል በንባብ ያሰሙት እንጂ በቡራኬ በሰጡት ቅዱስነታቸው ከቀን ወደ ቀን ጤናቸው ጥሩ እየሆነ ሲሉም አክለዋል። በመግደልና በመሞት የሚሟላ ወይም የሚሳካ የፖለቲካ ፍላጎት የለም ሲሉ አቶ መሐመድ እንድሪስ ገለጹ። ጫካ ሲገባ ምክንያታዊ ነበር። አሁን የሰላም አማራጭ ተቀብለን ስንመጣ በምክንያት ነው። ኮሎኔል ፈንታሁን መሐባ በሰላማዊ መንገድ የአማራን ህዝብ ጥያቄ እናስመልሳለን። ረዳት ፕሮፌሰር እያሱ አባተ ከዚህ ቀደም በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ ስምምነት መፈረሙ ይታወሳል። ዛሬ ደግሞ ስምምነቱ ውጤታማ ለማድረግ የማስፈጸሚያ ስምምነት ተፈርሟል። ስምምነቱን የአማራ ክልል የሰላም ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የአፋድ ወታደር አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር እያሱ አባተን የተፈራረሙት በስምምነቱ ላይ ፊርማና በስነ ስርዓቱ ላይ የሰላም ሚኒስተር አቶ መሐመድ እንድሪስ ጨምሮ የመከላከያ አመራሮች፣ የአማራ ክልል አመራሮች የሰላም ጥሪ የተቀበሉ የገቡ አካል ተገኝተው ነበር። በቅርብ ጊዜ ወደ ሰላም አማራጭ የገቡት አፋድ ከፍተኛ አመራር ኮሎኔል ፈንታው መሐባ እንዲሁም ረዳት ፕሮፌሰር እያሱ አባተ ተገኝተዋል። በመሆኑም ለዘመናት ያለን አቅም በጋራ አዳምረን አንዱ ከአንዱ ድጋፍ ሆኖ ሰርቶ ከድህነት ለመውጣት የምንተባበር እንጂ የምንሰራ እንጂ ኋላ ቀር በመሆነ መንገድ አንዱ ሌላኛውን ገድሎ የሚፎክርበት ዘመን አይደለም ብለዋል። በመሆኑም እኛ ወደ ጫካ ስንወጣ የተቆጡ ጥያቄ ይዘን ህይወታችን ለመስጠት ህዝባችን ጋር ዋጋ ለመክፈል ነው የወጣ ነው። ከዚህም በላይ ዋጋ ከፍለን ከመንግስት ጋር ሰላም ስንፈጽመናል ብለዋል ረዳት ፕሮፌሰር እያሱ አባተ። በመሆኑም ኮሎኔል ፈንታው መሐባ ደግሞ ለ3 ዓመት ያህል ጫካ ቆይተናል። ወደ ትግል ጫካ ስንገባ ምክንያት ሀገር አሁንም የሰላም አማራጭ ተቀብለን ስንመጣ በምክንያት ነው። ይህ ውይይት ዛሬ የተጀመረ አይደለም። በሰላም መንገዱ የተፈለገበት ምክንያት አለ። የሰላም ውይይቱ ለ1 ዓመት ያህል የተካሄደ ነው ብለዋል። የዛሬ ዓመት ጠሩ ላይ ዳውንት ላይ የአፍሪካ ህብረት ኢጋድም መጥተው እኔን ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይት በጥሩ መንፈስ በጥሩ መግባባት ላይ የተለያየ ነው፣ በግብራዊነትም የተደረገ ነው ብለዋል። ውይይቱ በዓመት የተደረገ ነው ምክንያትና ህጋዊ የተከተለ እንጂ ሰዎች እንደሚሉት በክህደት እጅ በመስጠት አይደለም ብለዋል። ኮሎኔል ፈንታሁን መሐባ በአማራ ክልል ያለው ትግል ተጠልፎ ያሉ ሲሆን ጠላፊዎቹ ህወሓትና ሻቢያ ግብጽ ናቸው ሲሉ ገልጸዋል። ከነዚህ ሰዎች ጋር ሆኖ እንዴት የአማራ ጥያቄ ማስመለስ ይቻላል? እንደ ሀገር ኢትዮጵያ ህዝብ ጥያቄ ማስመለስ ይቻላል ካል በምን ተአምር አይቻልም ሲሉም ገልጸውታል። በህንድና በአውሮፓ ህብረት ላይ አዲስ ምዕራፍ ተጀመረ። ታሪካዊ የንግድ ስምምነትም አድርገዋል። የህንዱ ጠቅላይ ሚኒስተር ናራንድ ሞዲ ዓለም ሊያወራላት የሚችለው ታሪካዊ ክስተት ሲሉ የገለጹት የነጻ ንግድ ስምምነት ከአውሮፓ ህብረት ጋር በይፋ ተፈራርመዋል። ይህ ስምምነት በቢሊዮኖች የሚቆጠሩ ዶላር የንግድ ልውውጥ ያሳለጣል ተብሎ ይጠበቃል። ጠቅላይ ሚኒስተር እንደገለጹት ስምምነቱ ለብዙ ሚሊዮን ህንዳውያን አዲስ የስራ እድሎች ይዞ ይመጣል ብለዋል። በመሆኑም በተለይ በማኒፋክቸር ዘርፍና ልዩ ተጠቃሚ እንዲሁም የአገልግሎት ዘርፍ የጂኦ ፖለቲካ ሽግግሩ ከአሜሪካ መራቅ ነው ተብለዋል። ይህ ስምምነት የተፈረመበት ወቅት ዓለም የኃይል ሚዛኑ የሚጠቁም ነው። በተለይ አሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት ግሪንላንድ ለመግዛት መፈለጓና በአውሮፓ ሀገራት ላይ የቀረጥ ዛቻ መሰንዘሯ አጋሮቹ አማራጭ እንዲፈልጉ አድርጓቸዋል። ህንድ ከአሜሪካ ጋር የነበራትን የንግድ ድርድር ባለፈው ዓመት መቋረጡን ተከትሎ ወደ አውሮፓ ፊቷ ማዞሯ በዋሽንግተን ላይ የሚኖረው ጥገኝነት ይቀንሳል። ስምምነቱ ዓለም አቀፋዊ
የአቅርቦት ሰንሰለት በአንድ ሀገር ላይ ብቻ እንዳይወድቅ ለማድረግ ትልቅ ሚና ይጫወታል ተብሏል። ይህ ስምምነት በኢንቨስተሮች በራስ መተማመን ይጨምራል። ህንድም በማንኛውም የንግድ ልውውጥ ዝግጁ መሆኗን ለዓለም አረጋግጣለች ሲሉ ናሬንድራ ሞዲ የህንዱ ፕሬዝዳንት ገልጸውታል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሞባይል ስልካቸው በካሜራቸው በቴፕ ማጣበቂያ ተሸፍነው ሲጠቀሙ የሚያሳዩ ምስሎች በስፋት ተሰራጭተዋል። ይህ ድርጊት በዋናነት የሚከተሉት ምክንያቶች ይዘዋል። የደህንነት ጥያቄ፣ የተለመደ አሰራርና የሰላዮች ስጋት። በመሆኑም የደህንነት ጥያቄው እንደ ጠቅላይ ሚኒስትሩ ከፍተኛ ሚስጥራዊ የሆኑ ሰነዶች፣ መረጃዎች የሚይዙ በመሆኑ ስልኩ ቢጠለፍ እንኳ በካሜራ በኩል ምስል ወይም ቪዲዮዎች እንዳይቀረጽ ለመከላከል የተወሰደ ጥንቃቄ ነው። ይህም በስሱ የደህንነት ተቋማቱ ስልክ ሲገቡ ካሜራ የመሸፈን ወይም የማስወገድ የተለመደ አሰራር አካል ነው። በቅርብ ዓመታት የስልክ ቫይብሬተሮች በመጠቀም የሀገር መሪዎች ላይ የስለላ ጥርጣሬ መኖሩ ተዘግቧል። ይህ እንዲህ አይነት ጥንቃቄ አስፈላጊ ያደረገው በአጭሩ ኔታንያሁ ካሜራቸው በቴፕ የሸፈኑት ለግል ደህንነትና ከፍተኛ ሚስጥራዊ መረጃ ለመጠበቅ ነው ተብሏል።